እኔ እፈራለሁ አንተ ብቻ ከነዲ እንዳታገኛቸው የሆነ ነገር ቢያረጉትስ። ሰላም ለእናንተ ይሁን ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንዴት አላችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ አለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እናንተ ጋርም ሁሉ ሰላም እንደሚሆን ተስፋ አደርጋለሁ። በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ እያልኩት በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲያውስ ለዚህ ለሚረት ቲዩብ ቻናል አዲስ የሆናችሁ ወዳጆቼ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁ ኮሜንት ስራ አስቀምጡ። ወዳችኋለሁ። ስለምታበረታቱኝ ስለምትሰጡኝ ድጋፍ ሁሉ እጅግ በጣም አድርጌ ነው የማመሰግናችሁ። እግዚአብሔር ያክብራችሁ። እስኪ አበረታቱኝ፣ አሁንም አበረታቱኝ፣ ደግፉኝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በነገራችን የጠቅመኝ እኮ ነው፣ እኔን ይጠቅመኛል። እናንተ ላይክ አድርጉት እባካችሁ፣ ላይክ አድርጉት። ልክ ቪዲዮ ስትከፍቱ ላይክ ማድረጋችሁ እንዳረሱ። ወዳችኋለሁ። ዛሬ ወደ መጣውበት ሐሳቤ ጋር ከመግባቴ በፊት የሆነ ኮሜንት ላይ ያየሁት ነገር አለ። እሱ ምንድነው? ይሄን ሪሞት ኬት ነው የገዛሽው ያላችኋለችሁና ይሄን ሪሞት ማይኮችን እንድም ሁሉም እኔ የሚፈልጋቸው ነገሮችን ከሺኤን ነው ኦርደር ማድረጋውና ሺኤን ላይ ገብታችሁ ኦርደር ማድረግ ትችላላችሁ። በርቀት ሆናችሁ በስልካችሁ ካሜራ መቅረጽ ትችላላችሁ። በርቀት ማለት ነው። ይሄ ብሉቱዝ ነው፣ ኮንታክት አድርጋችሁ ማለት ነውና እጅግ በጣም ነው የምመቸው። እና ዛሬ ወደ መጣውበት ሐሳቤ ጋር ልግባ። አይሁላችሁ ቤተሰብ፣ አንድ ሰው በህይወቱ ላይ የውሳኔ ሰው መሆን አለበት። ወደ ግራ ወደ ቀኝ ማለት የለበትም። አንድ ሰው ከወሰነ መወሰን አለበት። በቃ በቃ ማለት አለበት። ባልሳሳት ሚዲያ በዚህ ሰዓት ዩቲዩብ መንደር በጣም ዩቲዩብ መንደር በሉት ሁሉም ሚዲያዎቹ እየተረበሹት ነው። ቲክቶክ ምናምን ማለት ነው። በነ አብሬሽና በነ ሩታ ጉዳይ በነ ኤፍሬም አለበት። ለጤና ማጣቱ ራሱ ነው ምክንያት የሆነው። እንዴት ካላችሁ የውሳኔ ሰው መሆን ነበረበት። በልጁ ምክንያት እያለ ሩታን ባያገኛት፣ በልጁ ምክንያት እያለ የሩታ ቤት ባይመለስ ኖሮ ለዚህ ነገር ባልተዳረገ ነበር። ከወሰነ ወስኖ መራቅ ካለበት ሰው መራቅ ነበረበት። በእውነት እኔ በዚህ ሰዓት እኔ አብርሽ ለምን ዩቲዩብን ለምን መከታተል ጀመርኩት እስከምል ደረጃ ደርሻለሁ። በጣም ነው እያስጠላ ያለው። በጣም ነው የሚያሳዝነው። እነ ኤፍሬም የሚያረጉት ነገር በጣም ነው የሚያስጠላው። እና ቢወስን ኖሮ ኤፍሬምንም ወንድሙንም ከህይወቱ ቢያርቅ ኖሮ ተፋቶ ከተለያየት ከሩታ ህይወት ወጥቶ በምንም አይነት ምክንያት በልጁ ምክንያት ሩታ ስጠራ ቤቷ ሳይሆን ውጪ ላይ ያገኘ እንዲሆነ ሲባል አይ እንዲ ነው ብሎ እየሸወደ እሷ ቤት ባይሄድ ልጁ የተወለደ ልጅ እኮ አድርጎ አባተን ብሎ ማግኘቱ አይቀርም አይደል እንዴ? ያገኘዋል። በቃ እሷ ልጅህን አላሳየም ካለችው አው የልጅነቱ ልጅ ነው። ይሄ ማይካድ ሀቅ ነው። ግን ቢሆንም ልጁ ካደገ በኋላ አባተን ብሎ መምጣቱ አይቀርም። እሷ በልጁ አስፈራርታ ልጅህን አላሳየህም፣ ልጅን እንዲያላረግም ካለ ህግ ጋር መሄድ እኮ አያስፈልገውም። አድጎ ልጁ አባተን ብሎ ይመጣል ብሎ የራሱን ህይወት መኖር ነበረበት። አሁን እንደዚህ ለጤና መታወክ ተዳርጎ እንዲህ ሚዲያ እየረበሸ ተመልካች እየተጨነቀ ወንድሞቹ እነቡዜ እየተጨነቁ ዴቭስ ተውት፣ የዴቭ ነገር እንደው ተውት፣ እነ ቡዝዬ እየተጨነቁት እዚህ ጋር የጀመረው ሌላ ህይወት ውስጥ ያለች ሴት ሄርሜላ እየተጨነቀች ለዚህ ነገር ሁላ ባልተዳረገ ነበር። እና በእውነት ማንም ሰው በህይወቱ ላይ የውሳኔ ሰው መሆን አለበት። የውሳኔ ሰው በሱ ህይወት ላይ ደግሞ እህትም ወንድምም ቤተሰብ ገብቶ መወሰን አይችልም። ቤተሰብ መግባት የሚችልበት ቤተሰብ ማውራት የሚችልበት መንገድ አለ፣ ማውራት የማይችልበት መንገድም አለ። ይሄ ህይወት የኔ ህይወት ነው ብሎ መወሰን ነበረበት። ወስኖ እርቀቱን ጠብቆ እኔ ግን ሄርሜላ ማለት ነው ቤተሰብ ሄርሜላ ሊሆን ያለው ነገር በእውነት ታቅ ነበረ እንደ እስከምል ደረጃ ያደረስኩበት ነገር አለ። እሱ ምንድነው ካላችሁ የሆነ ቪዲዮ ላይ ሄርሜላ እንደዚህ ብላ ነበር። ዋህነትን ተጠቅሞ ቢጎዱትስ እኔ ያለ አንተ መኖር አልችልም ሊጎዱ ይችላሉ ስትል ስትፈራው ነበር። የሆነ ትከሻ ይናገር ነበር።
በቃ ይሁን የከበራት ነገር ነበረ ማለት ነው። እና አብርሽ ባያገኛቸው ባይደርሳቸው በቃ ተለያየ፣ ተፋታች። እቺ ሩታ ተብየዋ ተፋታ። የተፋታች ሴት አልፈልግም ብላ ከህይወቷ አውጥታ የጣለችው ሴት የልጁን ህይወት እንዲሁ የልጁን ጤና እንዲሁ ታውከው እንደሆነ እኔ እኮ በጣም እኮ ነው የሚገርመኝ። እግዚአብሔርን ቤተሰብ በጣም ማለት ነው ማስበው። ሩታ ወንድ ልጅ ነው የወለደችው። ይሄን ነገር አይመስለኝም አሁን እየተሰራ ባለው ቪዲዮ ስንመለከተው ሩታ የሆነ ነገር ያደረገች አይመስልም። ኤፍሬም ይመስለኛል እኛ አሁን እየተደረገ ባለው ኤፍሬም እየፈራበት ባለው መንገድ ማለት ነው። ግን ቢሆን ሩታ በዚህ ነገር ላይ እጇ ካለ እሷ እኮ ወንድ ልጅን ወልዳለች። ይሄ ልጅ ነገ አድጎ እሱም የራሱ የሚባል ነገር አለ፣ በልጄ ላይ ምን ይሆናል ብላ እኮ ማሰብ ነበረባት። ሲቀጥል ደግሞ ኤፍሬም ለዛሬ ብሎ የሚያደርገው ነገር ነገ ዋጋ እንደሚያስከፍለው አያውቅም። ሰው ለምንድን ነው ለዛሬ ነገር ብሎ ክፋትን የሚያስበው? ለዛሬ ነገር ብሎ ወንድሙ ላይ ይሄን ያህል ርቀት የሚሄድ እና ኤኒዌይስ እኔ የነሱ ርቀት መሄዳቸው ሳይሆን ዛሬ ላወራ የመጣሁት የውሳኔ ሰው አለመሆን ዋጋ ያስከፍላል። የውሳኔ ሰው አለመሆን በህይወታችን ላይ ሌላ ሰው ገብቶ እንዲያቦካ እንደፈለገው እንዲያደርግ ማድረግ፣ በህይወታችን ላይ ሌላ ሰው ገብቶ የተሰማው ነገርን እንዲያወራ ማድረግ፣ የወጣንበት ነገር ላይ ደግሞ ተመልሰን እየተመላለሰን የምናገኝ ከሆነን በእኛ ህይወት ላይ በእኛ ላይፍ ላይ የሆነ ነገር ሀፕን እንዲያደርግ መንገድ እየከፈተን ነው ማለት ነው። የአብርሽ ነገር እንደዛ ነው። በህይወቱ ላይ ወንድሙ ኤፍሬም እንዲደርስ ባያረገው ወንድሜነህ ርቀትን ጠብቅ ብል ኖሮ እንደዚህ ነገር ባልተፈጠረ ነበረ። ሲቀጥል ሩታ ደግሞ የልጁ እናት ናት፣ የመጀመሪያ ሚስቱ ናት። ልጅህን አላሳየም እንዲህ ካደረክ እንዲህ ብላ ምክንያት ስታቀርበው አታሳይም? አዎ እሺ አታሳይ፣ ልጄ አድጎ አባቴ ብሎ ይመጣል ብሎ የራሱ ላይፉን በሰላም በጤና ቢኖርስ ብትቀመጥስ እንደሆነ ምን እንደሚሻለኝ እንኳን አላውቅም። እኔ አላውቅም። አንዳንድ ሰው ደግሞ አላችሁ ሚዲያ ላይ በእውነት አንድ ነገር ግን ልብ ብላችሁ እዩት። ቤተሰብ ልብ ብላችሁ ተመልከቱ። ተመልካቾች፣ የአብርሽም አድናቂዎች፣ የኤፍሬም አድናቂዎች፣ የሩታ አድናቂዎች፣ ሁሉም ነገር እውነት ነው። ቀልድ ይመስለናል የሚደረጉ ነገሮች፣ ግን ሪል የሆኑት እውነት የሆኑት አሉት። አሁን ስሙት። እነ ሩታ ከመለያየታቸው በፊት ቀልድ ነው፣ እነሱ ለቢዝነስ ነው፣ እነሱ ገንዘብ እየሰሩበት ነው፣ እነሱ ሙድ እየያዙት ነው ምናምን እያለን ነው እነ ሩታ የተለያዩት። አሁን የኤፍሬም የአብርሽን ጤና ማጣቱ አውቆ ነው። እንዲህ ነው እንዲያ ሰው አውቆ ደስታውን ያጣል። ሰው አውቆ እንደዛ የመሰለ ሳቁን ያጣል። አውቆ አይምሮ እያወቀ ልቡ እያወቀ አውቆ ሰው ሳቁን እንዲሁ አፍኖ መያዝ ይችላል እንዴ? እባካችሁ እስኪ ነገሮቹን ኧረ ወይኔ እኔ ምን እንደምል አላውቅም። በእውነት ቆም ብለን እናስበው። እንደዚህ የመሰለ ሳቁን አፍኖ ይዞት ገንዘብ ከሚሰራው እንደው እየሳቀ ትንሽ ገንዘብ ቢሰራስ፣ ሪል የሆነው ነገር እያደረገ ትንሽ ገንዘብ ቢሰራስ? እኔ እንጃ ተመልካች በምን አይን እንደምታዩት እንዴት እንደምታስቡት እግዚአብሔርን አላውቅም እንጂ ጌታ ምስክሬ እኔ በጣም ነው የሚገርመኝ፣ በጣም ማለት ነው። ኤኒዌይስ ምን ለማለት ፈልጌ ነው፣ የውሳኔ ሰው ሆኖ ማንም ሰው ህይወታችን ላይ ገብቶ እንደፈለገው እንዲያቦካ አንፍቀድ፣ እንደፈለገው እንዲወስን አንፍቀድ። የምንኖረው ህይወት የራሳችን ህይወት ነው። ትዳር የራሳችን ነው። ላይፍ የራሳችን ነው። በራሳችን ላይፍ ላይ የሚጎዳውና የሚጠቅመው ነገር ለይተን የምናቅ ሰዎች ነን። የሚያስብ አይምሮ አለን፣ የሚያገናዝብ አይምሮ አለን። አይበጀኝም አይጠቅመኝም ብሎ በወጣበት ህይወት ላይ ይጠቅመሃል፣ መኖር አለብህ፣ መቀመጥ አለብህ። የልጅ እናት ናት፣ የመጀመሪያ ሚስት ናት። እንዲህ ይሄን ያህል ጊዜ ሳትኖር ትንሽ ጊዜ ከሷ ጋር ኖር፣ ይሄን ነው ህይወት ደግሞ ትኖራለህ። ምን አገባው? እንደዛ እያለ ልጁን ለዚህ ለጤና ማጣቱ አደረገ። አላቅም፣ ብቻ አላቅም። እኔ አላቅም። እኔ በጣም ተናድጃለሁ ቤተሰብ፣ በእውነት በጣም ነው የተናደድኩት። አሁን ደግሞ አብርሽ ቡታጅራ ሄድና ኤፍሬም እየሆነ ያለው ነገር
ብታጅራ አይደ እንዲ አልሄድም። ግን እኔ እንደዚህ አይነት ነገሮች በነገራችን ላይ ማውራት አልፈልግም በእውነት ማለት ግን ግድ አለኝ። በቃ እኔ አሰብኩትና እስኪ እንደው ላውራቸው ብዬ ላወራቸው የፈለግኩት በቃ ሂንቱ ዋናው ነገሩ ምንድነው? የውሳኔ ሰው ሁኑ። በቃ የውሳኔ ሰው ሁኑ። የውሳኔ ሰው እንሁን። ማንም ሰው በህይወታችን ላይ እንዲወስን አናደርግ። ለኛ እኛ የማንፈልገው ነገር እንድናደርግ የሚያስገድድ ሰው ህይወታችን ላይ የሚመጣ ከሆነ ርቀቱን እንድጠብቅ ማድረግ ነው ያለብን። ርቀቱን እንጠብቅ። በቃ እኔ ነኝ አይደለም የሚጎዳው ነገር ማውቀው። ስለዚህ አይ ብለህ የምትመጣ ከሆን ርቀትን ጠብቅ፣ አትድረስ። ወንድሜ ነህ፣ አከብራለሁ። እህቴ ነሽ፣ አከብርሻለሁ። ግን እኔን የሚጠቅምና የሚጎዳ ነገር ለይቼ የማቅ ሰው ነኝ። አይ አታውቅም አንተ፣ አይ ልክ አይደለክም፣ አይ ልክ አይደለሽም እያልሽ የምትመጪ ከሆነሽ የምትመጣ ከሆን ርቀታችሁን ጠብቁ። አይ ብላችሁ የምትመጡ ከሆነ ደግሞ እህትነትሽ ይቀራል፣ ወንድምነት ይቀራል ማለት ነው ያለብን። በእውነት ርቀቱን ጠብቆ እኔ ህይወትን ልኑር ማለት ነው ያለብን ሁላችንም። እኔ እንጃ፣ እኔ በጣም እየተናደርኩት ነው ያለው በእውነት ቤተሰብ። ብቻ የአብርሽ ጤና የማጣቱ ምክንያት ወስኖ ከህይወቱ ላይ ወንድም ተብዮ ኤፍሬምን ቢያረቅ ኖሮ በቃ ወስኖ ወጥቷል አይደለ? ከሩታ ህይወት የልጁ እናት የሆነችውን ሩታን አርቆ እሱም አርቆ ቢቆም ኖሮ ለዚህ ባልተደረገ ነበረ። አሁን ግን ብዙ ነገር አለን፣ ብዙ ነገር አየን። ብቻ መጨረሻውን ያሳምርለት፣ መጨረሻውን ጤናው ይመልስለት። እግዚአብሔር አምላክ አይምሮን ይመልስለት። የመጀመሪያ አብርሃምን ለማየት ያብቃን። እኔ እንጃ፣ የዋሃውን የሚስቅ የሚያጫውት ለብዙዎች እድል የከፈተ ለብዙዎች እንዲሰሩት ዩቲዩብ የከፈተ ከብዙዎች ጋር ተግባብቶ የሚኖር። በነገራችን ላይ እዚህ ጋር ማሰብ ያለባቸው ቤተሰብ ሌላ ነገር ምንድነው ካላችሁ ማለት ነው መዓት የአብርሽ ወዳጆች አሉ። የት ናቸው ግን? አሁን ግን ከካሜራ በስተጀርባ እየሰሩት ነው። ካሜራ ፊት የምናያቸው እኮ ጥቂቶች ናቸው። በእውነት ጥቂቶች ማለት ነው። እና ለማንኛውም ቤተሰብ ምን ለማለት ፈልጌ ነው የመጣሁት፣ በቃ የውሳኔ ሰው ነው። ሌላ ሰው በህይወታችን ላይ እንዲገባ መፍቀድ የለብንም እልላችሁ ነው የመጣሁት፣ ሌላ ነገር አይደለም። እና ወዳችኋለሁ። እስኪ ተመልሼ በሌላ ቪዲዮ እመጣለሁ። ቶሎ ቪዲዮ እየሰራው አይደለም። ያው የመዳም ቅመሞች ታውቃላችሁ ብዬ ተስፋ አደርጋለሁ። ቪዲዮ ለመቅረጽም ስቱዲዮ የለንም፣ የተመቻቸ ቦታ የለንም። በተለይ ልጆች ቤት ያለን የመዳም ቅመሞች ጭራሽ አይመቸንም። አሁን ደግሞ እንዳለ ትምህርቱም ተዘጋ አይደለ? እግዚአብሔር ይሁንልን እና ወዳችኋለሁ። ስለተከታተላችሁ በጣም አድርጌ ነው ማመሰግናችሁ። እግዚአብሔር ያክብራችሁ። እወዳችኋለሁ።